ዛሬ ኤግዚት ኤግዛማችሁን በተመለከተ እንዴት በቀላሉ መስራት እንዳለባችሁና እንዴት ጥያቄውን መረዳት እንዳለባችሁ አንድ በአንድ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እሱ ብቻ አይደለም። ምናልባት ይሄ ጥያቄ ካላነበብኩት ነው የመጣው፣ ይሄንን ጥያቄ ላጣው ነው፣ ኤክስ ሊወጣብኝ ነው ለሚሉ ተማሪዎችም ቴክኒካሊ ወደ ትክክለኛው መልስ እንዴት መቅረብ እንዳለባችሁ በደንብ አሳያችኋለሁ ማለት ነው። አይናው ብዙ ለፍታችኋል፣ ብዙ ጎበዝ ተማሪዎች አላችሁ፣ በደንብ ስትለፉ የነበራችሁ ተማሪዎች አላችሁ። ይሄንን ጉብዝናችሁን ደግሞ ቴክኒክ ጨምሩበትና ከዛ በኋላ በጣም የምትፈልጉትን ውጤት ማግኘት ማለት ነው። ኦኬ ነርሲንግ ኤግዚት ኤግዛም አንደርስታንዲንግ ስትራቴጂ ፎር ዴስ ነርሲንግ ስቱደንት ይላል ማለት ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ ያልኩ ዛሬ ነርሲንግ ኤግዚት ኤግዛም አንደርስታንዲንግ ስትራቴጂ ፎር ዲኤስ ነርሲንግ ስቱደንት የሚል ቆንጆ ቶፒክ ይዤላችሁ መጥቻለሁ ማለት ነው። በዚህ ኤግዛም ባይዘው ብዙ ነገር የምዳስሱበት ነው፣ ብዙ ነገር የምታውቁበት ነው፣ በጣም በቀላሉ መስራት የምትችሉበት ቪዲዮ ነው ማለት ነው። ረጅም ቪዲዮም አይደለም፣ በጣም አጭር ቪዲዮ ነች። በደንብ ተከታተሉ። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ ነርሲንግ ኤግዚት ኤግዛም አር ሞር ፎከስ ኦን ማወቅ አለባችሁ። ባይዘው ኤግዚት ኤግዛም ብዙ ጊዜ ፎከስ የሚያደርገው ምንድነው ነው? አሁን ላይሰንሸር ኤግዛም በራሱ ፎከስ የሚያደርግበት አለ፣ ኤግዚት ኤግዛም በራሱ ፎከስ የሚያደርግበት አለ፣ ሲኦሲ ቲቬት በራሱ ፎከስ የሚያደርግበት አለ፣ ኢንክሌክስ ኤግዛም ፎከስ የሚያደርግበት አለ፣ የቅጥር ኤግዛሞች ደግሞ ፎከስ የሚያደርጉበት አሉ ማለት ነው። ስለዚህ በጣም ቀላል ነው። ዛሬ አንድ በአንድ ስለ ኤግዚት ኤግዛም እነግራችኋለሁ ማለት ነው። ኦኬ ኤግዚት ኤግዛም ፎከስ የሚያደርገው አባውት ሜሞራይዚንግ ኤንድ ቴስት ክሊኒካል ቲንኪንግ ፕላስ ፕራዮሪቲ ፕላስ ሴፍቲ ነው ማለት ነው። በልጥ መሆን አለባችሁ። አንደኛ ኤግዚት ኤግዛም ሊጠይቃችሁ የሚችለው የተማሩትን ምን ያክል ያስታውሳሉ የሚል ከላይ የሚነሱ ጥያቄዎች፣ በደንብ የሚታወቁ ጥያቄዎች ራንደምሊ ይነሳሉ ማለት ነው። ሁለተኛ ቴስት ክሊኒካል ቲንኪንግ፣ ይሄን እኮ ታውቃላችሁ። ይሄ ማለት በጣም ኮመን የሚባሉ ዲዚዞች ቲፒካል ሲምፕተማቸውን ያስታውሳሉ ወይስ አያስታውሱም? ለምሳሌ ራይት ሳይድ ሄርት ፌለር ከዚህ በፊት ጥያቄ ላይ ነበር፣ ምልክቱ ምንድነው ተባላችሁ። ለምሳሌ ሌፍት ሳይድ ሄርት ፌለር ጥያቄ ላይ ነበር፣ ምልክቱ ምንድነው ተባላችሁ። ለምሳሌ አፔንዲሳይተስ ነበር፣ ምልክቱ ምንድነው ተባላችሁ። ኤንድ ኦልሶ ዲያግኖሲሳቸው ጎልድ ስታንዳርድ የሚባለው ዋናው ማን ነው ይላችኋል ማለት ነው። ይሄ ቴስት ክሊኒካል ቲንኪንግ ነው። ምን ያክል ቲፒካል ሲምፕተሞቹን ያውቃሉ? ሃይፐርታይሮዲዝም ምን ሲምፕተም አለው? ሃይፖታይሮዲዝም ምን ሲምፕተም አለው? ታይፕ 1 ዲኤም ምን ሲምፕተም አለው? ታይፕ 2 ዲኤም ምን ሲምፕተም አለው? ዲያቤቲክ ኬቶ አሲዶሲስ ምን ሲምፕተም? ልክ እንደዚህ ቴስት ክሊኒካል ቲንኪንግ ላይ ፎከስ ያደርጋል ማለት ነው። አሁንም ፈተናው ነገ ቢሆን እራሱ ዋና የሚባሉ ኬዞችን ዋና ምልክታቸውን መርሳት የለባችሁ ማለት ነው። ከላይ ጥያቄው ተነስቶ ስለሚመጣ ማለት ነው። ለምሳሌ የቲቢ ቲፒካል ሲምፕተም ምንድነው? የኒሞኒያ ቲፒካል ሲምፕተም ምንድነው? እነዚህን በደንብ ካወቃችሁ ጥያቄው እኮ ተአምር አይደለም። ባይዘው ከነዚህ አሁን ነገ ስትገቡ ተለቃቅሞ ሲመጣ ታዩታላችሁ ማለት ነው። ታዲያ ምን መፍራት ነው? እነዚህን ይዘን ተዘጋጅተን እንገባለን ማለት ነው። ሌላኛው ደግሞ ፕራዮሪቲ ነው። አያችሁ አይደለ? ስለዚህ ይሄ ማለት ምን ማለት መሰላችሁ? ፕራዮሪቲ ሊጠይቃችሁ የሚችለው ሁለት ነገር ነው። አንደኛ ወይ ፕራዮሪቲ ኢንተርቬንሽን ነው፣ ሁለተኛ ወይ ፕራዮሪቲ ዲያግኖሲስ ነው ማለት ነው። አያችሁ እንዴት ቀላል እንደሆነ። አንድ ችግሩ ታውቆ በቅድሚያ ህክምናው ምንድነው ኢንደ ነርስ ኢንተርቬን ልታረጉ የሚችሉት የሚል ነገር ይነሳል። ወይም ደግሞ ችግሩ ምንድነው መቅደም ያለበት አንገብጋቢው ችግር ምንድነው ነው ልትባሉ የሚችሉት። ስለዚህ ይሄንን በደንብ ማሰብ ነው ማለት ነው። ፕላስ ደግሞ ሴፍቲ ነው። ሴፍቲ የፔሸንት ኮምፎርትን ነው፣ ፔሸንትን ከሃርም መጠበቅ ነው።
ለሱ ምቾት መስጠት ማለት ነው። ታማሚን አጉል እንትን የሚያደርግ አይነት ነገር እንዳይሆን ለታማሚያችን መጨነቅ ማለት ነው። ገብቷችኋል? ስለዚህ about memorizing ቴስት ክሊኒካል ቲንኪንግ ፕላስ ፕራዮሪቲ ፕላስ ሴፍቲ የኤግዚት ኤግዛም ፎከስ ኤሪያ ሆኖ አግኝቼዋለሁ ማለት ነው። ተደጋጋሚ ተማሪዎቹንም ኮች እንዳደረገ በቻልኩት አቅም እንደ ሰው ልጅ ክፍተት ሊኖረን ይችላል። ሰፖርት እንዳደረገ ሰው ኤግዚት ኤግዛማችሁ እዚህ ላይ ፎከስ ያደርጋል ማለት ነው። ኦኬ አንደኛውና ዋነኛው ስለ ኤግዚት ኤግዛም ምንድነው ማድረግ ያለብኝ ነው አንደርስታንድ ዘ ኤግዛም ማይንድ ሴት ነው። ኤግዛሙ እንዴት ነው ልዘጋጅ የሚችለው? በምን መልኩ እኔ ብሆን ነው? በምን መልኩ አፕሮች ቢስተካከል ነው ይሄን ጥያቄ ልረዳው የምችለው? ሰፖርት የሚያደርገኝ ምንድነው ነው? ቲንክ ላይክ ኤ ሴፍ ፕሮፌሽናል ነርስ ኖት ኤ ስቱደንት። ብዙ ተማሪዎች እዚህ ላይ ይሸወዳሉ። ባይዘዌ ምን መሰላችሁ? ያ ተማሪዎች ናቸው አይ ነው፣ ግን እቺን ፈተና ግን ለመፈተን ስትገቡ ኦሬዲ አንድ ሰው ታመመ፣ ይሄ ኬዝ ነበረው፣ ምልክቱ ምንድነው? ጎልድ ስታንዳርድ ዲያግኖሲሱ ምንድነው? ቲፒካል ሲምፕተሙ ምንድነው? ፕራዮሪቲ ነርሲንግ ዲያግኖሲስ ምንድነው? ፕራዮሪቲ ነርሲንግ ኢንተርቬንሽን ምንድነው ትባላላችሁ አይደለ? ስለዚህ እናንተ ራሳችሁን እንደ ነርስ አድርጋችሁ መመለስ መቻል አለባችሁ። እኔ ተማሪ ነኝ፣ እኔ አልተማርኩም፣ እኔ አላውቀው የሚባል ነገር እዚህ ላይ አታስቀምጡ ጭንቅላታችሁ ላይ። እኔ ባለሙያ ነኝ፣ ይሄ ታማሚ እኔ ጋር መጥቷል፣ እኔ መልሱን ችግሩን መፍታት መቻል አለብኝ የሚል ነገር አይምሯችሁ ላይ እንዲቀመጥ ምን መሆን አለባችሁ? ቲንክ ላይክ ኤ ሴፍ ፕሮፌሽናል ነርስ። እንደ ፕሮፌሽናል ነርስ ራሳችሁን እዛ ቦታ ላይ ቁጭ አድርጋችሁ እንደ ጤና ባለሙያ መመለስ መቻል አለባችሁ ማለት በቃ እኔ ነኝ ለዚህ ጉዳይ ያለሁት የሚል ኮንፊደንስ ሊኖራችሁ ይገባል ማለት ነው። ሌላኛው always ask yourself ጥያቄ ስትመልሱ እነዚህ ነገሮች ራሳችሁን ጠይቁ። is it priority? እኔ የምመልሰው ነገር በቅድሚያ ሊሆን የሚችል ነው? አያችሁ፣ ሌላው መልስ ሊሆን እኮ ይችላል፣ ግን እኔ አሁን ይሄን ነገር ስወስደው በቅድሚያ ሊሆን የሚችል ነው? አንገብጋቢ ነው? ቶሎ ምላሽ የሚሰጥ ነው? ይሄን ትጠይቃላችሁ ራሳችሁን። is it within nursing role? ይሄ የነርሲንግ ሚና ነው? ነርስ የሚሰራው ስራ ነው? የምመልሰው ጥያቄ አያችሁ አይደለ? ለምን እንደ ፋርማሲስቶች ቢመጣ መመለስ መልስ ቢሆን ራሱ አትመርጡም እናንተ። እንደ ላብራቶሪም አትመርጡም እናንተ። እንደ ፊዚሺያንም አትመርጡም። እንደ ነርስ ግን ይሄ ነገር እንደ ነርስ ለኔ ተገቢ ነው? በኔ ሮል ነው ያለው? በኔ ስኮፕ ነው ያለው የሚለውን ነገር ማየት ያስፈልጋል። does it protect life first? ይሄ ህይወትን ሊታደግ የሚችል ነው የመረጥኩት ነገር ማለት ነው። is it safe for the patient? ለታማሚው ኮምፎርት የሚሰጥ ነው? ሴፍ ነው? የነሱ ምርጫ ነው? እያንዳንዷን ነገር ይሄን አሁን መሸምደድ አይደለም። ጀስት እንደ ባለሙያ እቺን ነገር ከግንዛቤ ውስጥ ማስገባት ማለት ነው። ጥያቄ ላይ የሚያስጨንቅ እኮ አይደለም። ያዙት ኢዝ ወዝን ሸምድዱ እኮ አይደለም። ግልጽ ነው አይደለ? ሐሳቡን መያዝ ብቻ ነው። ስለዚህ ይሄ ነገር በቅድሚያ ሊሆን የሚችል ነው ወይ? በኔ ሮል ነው ወይ ያለው? ኦኬ። አንዳንድ ጊዜ ሰዎች ይሄንንማ ሌላ ሰው ነው የሚያየው፣ ይሄ የኛ እንትን አይደለም፣ የኛ ሮል አይደለም፣ ይሄ የክሊ ሮል ነው ሲባል ትሰማላችሁ አይደል? ስራ ላይ ልክ እንደዛ ማለት ነው። በኔ ሮል ነው ወይ ያለው? ይሄ ነገር በቅድሚያ መመለስ ያለበት ነገር ነው ወይ? ለታማሚው ደግሞ ሴፍ ነው ወይ? ኦኬ። ህይወቱን ሊታደግ የሚችል ነው ወይ ስትመልሱ ማለት ነው። ግልጽ ነው። እኔ ከምመልሰውና ከተጠየቁት ነገር ማች ያደርጋል ወይ ማለት እኮ ነው። ሌላ እንትን የለው። usually most correct answer focus on አሁን ትክክለኛ መልሶች ብዙ ጊዜ ፎከስ የሚያደርጉት አንደኛ ኤቢሲ ኤርዌይ ብሪዚንግ ሰርኩሌሽን። ይሄን ሁላችሁ የምታውቁት ነው። ኤ ኤርዌይ፣ ቢ ብሪዚንግ፣ ሲ ሰርኩሌሽን ነው። ያ ኤርዌይ ይቀድማል፣ ከዛ ብሪዚንግ፣ ከዛ በኋላ ሰርኩሌሽን ነው ማለት። ለምሳሌ እየደማ ቢመጣ ኤርዌይ ችግር ቢኖረው የሚቀድመው ደግሞ ከሪስፓይራቶሪ ጋር ያለው ነው ማለት ነው። በዲያጎኒስም በኢንተርቬንሽንም ማሰብ ያለባችሁ ይሄን ነው። ሌላኛው ኢንፌክሽን ኮንትሮል። አሁን እዚህ ላይ ሞስት ኮመንሊ ኢንፌክሽን እንዳይፈጠር አሁን ከዛ ጋር ጥያቄ ነበረ ባለፈው ባይዘው በጣም ቀላል ጥያቄዎች። ዛሬ ግን አሳያችኋለሁ በዚህ ቴክኒክ ጥያቄ እንዴት እንደሚሰራ። ጥያቄዎቹን ከስረም ጥቻለሁ፣ አንድ ባንድ አሳያችኋለሁ። በደንብ ከኔ ጋር ጨርሱ። ኦኬ። ኢንፌክሽን ኮንትሮል ሲባል እንግዲህ ኢንፌክሽን ኮንትሮል ግላቭ ማድረግ ሊሆን ይችላል፣ ምናልባት ደግሞ ሃንድ ዋሺንግ ሊሆን ይችላል፣ ፐርሰናል ፕሮቴክቲቭ ኢኩዊፕመንትን መጠቀም ሊሆን ይችላል፣ ጋውን መልበስ፣ ጫማ ማድረግ፣ የተለያዩ ኢንፌክሽኖች ፕሪቨንት ማድረግ። ከዚህ ጋር ተያይዞም ትክክለኛ መልሶች ይኖራሉ ነው። ፔሸንት ሴፍቲ የስ የታማሚው ኮንፈርት ላይ መጨነቅ፣
ኤቲካል ኬር ከኤቲክስ አንፃር ደግሞ ከሙያዊ ስነ ምግባር አንፃር እንዴት ይታያል ያንንም በደንብ ማሰብ ነው ማለት ነው። ልክ ቤኔፊሰንስ፣ ነን ማሌፊሰንስ፣ ጀስቲስ፣ ኮንፊደንሻሊቲ፣ ቬራሲቲ፣ ፊዲያሊቲ እንደምንለው ማለት ነው። እነዚህ ነገሮች ታስባላችሁ ነው። ኦኬ ሁለተኛው አሁን ነርሲንግ ኤግዚት ኤግዛምን የኤግዛሙን ማይንድ ሴት መረዳት ነበር አይደለ? ነርሲንግ ኤግዚት ኤግዛም አንደርስታንዲንግ ሜቶድስ እንዴት ላድርገው፣ እንዴት አንደርስታንድ ላድርገው ጥያቄውን ራሱ ቢፎር ሉኪንግ አት ቾይስ ምርጫዎቹን ከማየታችሁ በፊት ስቴፕ 1 አይደንቲፋይ ኪወርድ። ልክ እዛ ቦታ ላይ ለምሳሌ አሁን የሄፓታይተስ ኤ ሞድ ኦፍ ትራንስሚሽን ማን ነው ብሎ ጠየቃችሁ ባለፈው ማለት ነው አይደለ? ስለዚህ ሄፓታይተስ ኤ ላይ ኪወርድ ነች አይደለ? ሄፓታይተስ ኤ ኦኬ። ስለዚህ ስለ ሄፓታይተስ ኤ ምንድነው ያለው? ሞድ ኦፍ ትራንስሚሽን። እነዚህ ነገሮች ከያዛችሁ ሰውየው ይሄን ያክል እድሜው ነው ከዚህ መጣ እንደዚህ ሆነ እንደዛ ሆነ የሚባለው ጉዳይ አያስጨንቀንም ማለት ኪወርዷ ሄፓታይተስ ኤ ላይ ያለችው አለች ማለት ነው። ከዛ ሉክ ፎር ፈርስት ፕራዮሪቲ ኢንሻል የሚባሉ ነገሮችን በደንብ ያዙ። ቤስት ሞስት ኢምፖርታንት የሚባሉ ነገሮችን በደንብ መያዝ አለባችሁ። ኮንትራ ኢንዲኬትድ፣ ኤክስፔክትድ፣ አንኤክስፔክትድ። አሁን ብዙ ጊዜ ኮመን የሚባሉት ፕራዮሪቲ ኢንተርቬንሽን፣ ፈርስት አክሽን፣ ኢንሻል፣ ቤስት፣ ሞስት አፕሮፕሪየት፣ ሞስት ኢምፖርታንት የሚባሉ ወርዶች አሉ አይደለ? ስለዚህ የሚቀድመው እያላችሁ ነው ማለት ነው። በዛች ውስጥ ምን እንደሚያደርጉ ታውቃላችሁ? አንደኛ ፕራዮሪቲ ካለ ወይ ነርሲንግ ዲያግኖስ ያስገባላችኋል ወይ ደግሞ ነርሲንግ ኢንተርቬንሽን ያስገባላችኋል። አያችሁ አይደለ? እነዚህን ደግሞ ወርዳቸውን ሲቀያየር አክሽን፣ ሪስፖንስ፣ ኢንተርቬንሽን እያለ ሊጠቀም ይችላል ማለት ነው። ኦኬ ዚስ ወርድ ቼንጅ ዘ አንሰር። ይሄ ማለት ምን ማለት ነው? ይሄ ፕራዮሪቲ ፈርስት ኢምፖርታንት የሚለው ሌሎቹን እንዳትመርጡ ያደርጋችኋል፣ ዋናዋን አንድ እንድትወስዱ ማለት ነው። ኦኬ ስለዚህ አሁን እናንተ መጨናነቅ አይደለም ካለው እንትን ውስጥ አንገብጋቢ ነገር ከተጠየቃችሁ በኤቢሲ ነው የምትጠየቁት ወይ ደግሞ በማስለው ሄራርኪ ነው ልትጠየቁ የምትችሉት ወይ ደግሞ በነርሲንግ ፕሮሰስ ነው ልትጠየቁ የምትችሉት ማለት ነው። አንድ ባንድ እንመጣበታለን ዛሬ ማለት ነው። ኦኬ ስለዚህ እነዚህን ፎከስ አድርጉ ለማለት ነው። ሌላኛው ስቴፕ 2 አይደንቲፋይ ፔሸንት ፕሮብሌም። ኦኬ ኪወርዶቹን አያችሁ። ምናልባት ስለ ችግር ምንድነው አሁን ለዚህ ሰው አንገብጋቢ ችግሩ ምንድነው የሚለውን ነገር ማወቅ አለባችሁ ማለት ነው። ይኸውላችሁ ፕራዮሪቲ ስትጠየቁ ባይዘው ይሄን ነገር ባደርገው ያን ነገር ባላደርገው የሚፈጠረው ችግር ምንድነው የሚለውንም ማሰብ ያስፈልጋል አንዳንድ ጊዜ ማለት ነው። ለምን ጉዳቱ የከፋ የሚሆን ከሆነ እዚህ ጋር ደም እየሰጠሁት እዚህ ጋር ሪስፓይራቶሪ ተቆልፎ በሪስፓይራቶሪ ምክንያት የሚሞትብኝ ከሆነ ደም መስጠቴ ብዙም ቫልዩ የለውም ማለት ነው። ስለዚህ ሪስፓይራቶሪ ይቀድማል። የከፋ አደጋ ቶሎ መስጠት ያለባችሁ ማሰብ ነው። ከዛ አስክ ዩርሰልፍ አስ ኤ ነርስ ፕሮብሌም አይደንቲፋይ ካረጋችሁ ኪወርዶቹን ካወጣችሁ ዋት ኢዝ ዘ ሜን ኢሹ። አሁን እዚህ ጥያቄ ላይ ኢሹ ሆኖ የተነሳው ምንድነው ነው? ሪስፓይራቶሪ ፕሮብሌም ነው ወይስ ስለ ሄፓታይተስ ነው ወይስ ስለ አፔንዲሳይተስ ነው? አያችሁ አይደለ? ወይስ ራይት ሳይድ ሄርት ፌለር ነው ሌፍት ሳይድ ሄርት ፌለር ነው አንጃይና ፒክቶሪስ ነው ማዮካርዲያል ኢንፋርክሽን ነው ሃይፐርታይሮይዲዝም ነው ሃይፖታይሮይዲዝም ነው? ምንድነው አሁን እዚህ ላይ ኢሹ ሆኖ የተነሳ ያለው ነገር ማለት ነው? ዋት ኢዝ ዘ ሪስክ? ለምን ስጋት ሊሆኑ ይችላሉ? ኦኬ ሪስኩ ምንድነው? ኢዝ ኤ ፔሸንት ስቴብል ኦር አንስቴብል? ታማሚው ራሱን ያውቃል ወይስ አያውቅም? የከፋ ደረጃ ላይ ነው ወይስ አይደለም? እነዚህ ነገሮች ታያላችሁ ማለት ነው። ስቴፕ 3 ፕሬዲክት አንሰር ቢፎር ሪዲንግ ኦፕሽን። ያ አሁን እዚህ ላይ ምን አለ መሰላችሁ እነዚህን ማድረግ ጥቅሙ ምንድነው? ፕሬዲክት አንሰር ቢፎር ሪዲንግ ኦፕሽን። አሁን አይምሯችሁ ላይ ልክ ጥያቄውን ስታነቡ ማለት ነው ፕሬዲክታር ትገምታላችሁ ባይዘው ይሄ ሊሆን ይችላል የሚል ነገር ይሁን አይምሯችሁ ላይ ይመጣል። አንደኛ ችግር አውቃችኋል፣ ሁለተኛ ደግሞ ሜን ቢባሉ ኢሹዎቹን አውቃችኋል ማለት ነው። ለምሳሌ ቀላል ኤግዛምፕል ልንገራችሁ። አንድ ሰው ምግብ ራበው ማለት ምግብ የለው የሚበላው የለው የሚለብሰውም የለው። አያችሁ አይደለ? የልብስ ችግር አለበት እንደገና ደግሞ የምግብ ችግር አለበት ማለት ነው። አሁን እናንተ አስቀድሙ ብትባሉ ምን ታስቀድማላችሁ? ይህ ሰው ኮባም ቢሆን ለብሶ ምግብ ብላ ወይስ ሽክ ያለ ዘመናዊ ልብስ ለብሶ መሞት አለበት? ካልበላ መሞቱ አይቀርም አይደለ? ስለዚህ ምረጡ ብትባሉ የቱን ነው ልታረጉ የምትችሉት? አያችሁ አይደለ? ችግሩ ከታወቀ ሜን ኢሹ ከታወቀ አንሰር ፕሬዲክት አደርጋለሁ። ይሄ ሰው ኦኬ ርቦታል፣ ኦኬ ልብስ የለውም፣ ስለዚህ በቅድሚያ ምግቡን ማግኘት አለበት። ኦኬ ከዛ በኋላ ልብሱን ማግኘት አለበት። ለምን ምግብ ባይበላ ይሄ ሰውዬ ዘመናዊ ልብሱን እንኳን ባለብሰው ሊሞት ይችላል ማለት ነው። ስለዚህ የከፋ አደጋ ሊያስከትል ቢችል እሱ ነው። ልብሱን ደግሞ ከዛ በኋላ እናስባለን ማለት አይሆንም እኮ አይደለም። ይሄም ፕራዮሪቲ ነው ያረግን ያለ ነው አይደለ? ስለዚህ በጣም ቀላል ነው ማለት ነው። ሶ ፕሬዲክት አንሰር ቢፎር ሪዲንግ ኦፕሽን ነው። ዚስ ፕሪቨንት ኮንፊውዥን ነው። አሁን ይሄ
ኮንፊውዥናችሁን ይቀንሳል ማለት ይሄ ኤም እንዳይመስላችሁ ቢም እንዳይመስላችሁ ሲም እንዳይመስላችሁ ትንሽ በደንብ አንደርስታንድ ስታደርጉት አይምሯችሁ ላይ ሲመጣ ያንን ቀለል አድርጋችሁ መውሰድ ነው ማለት ነው። እኔ ግን አደራምላችሁ ነገር አትጨነቁ ባይዘው ታምር አይደለም ሰዎች ናቸው እኮ ጥያቄው የሚያዘጋጁት እንደናንተ እንደዚሁ የተማሩ ማለት ነው ምንም አዲስ ነገር የለውም ኦኬ ሌላኛው ስቴፕ 4 ላይ ፕራዮሪቲ ዲሲዥን ቱሎች አሉ አሁን እናንተ ፕራዮሪታይዝ ስታረጉ እንዴት ፕራዮሪታይዝ ላርግ ካላችሁ ሶስት ነገር መጠቀም ያስፈልጋል አንደኛ ኤቢሲ ሩል ሁለተኛ ማስሎ ሄራርኪ ሶስተኛ ነርሲንግ ፕሮሰስ ነው ማለት ነው ዩዝ ዚስ ፍሬምወርክ ዚስ ስሪ ፍሬምወርክ ባይ ዘ ዌይ ኮንሲደር ማድረግ አለባችሁ አሁን እንደየቦታቸው ይለያያሉ ኤቢሲ ሩል ኤርዌይ ብሪዚንግ ሰርኩሌሽን ነው ታቃላችሁ ኤርዌይ ይቀድማል ብለናል ስለዚህ ከዛ ውስጥ ነርሲንግ ዲያግኖሲሶቹን በደንብ ማሰብ ነርሲንግ ኢንተርቬንሽኖቹን በደንብ ማሰብ አሁን ኢንፌክቲቭ ብሪዚንግ ፓተርን ኢንፌክቲቭ ኤርዌይ ክሊረንስ ኢምፓየርድ ጋስ ኤክስቼንጅ እነዚህ በደንብ ማሰብ ማለት ነው ስለዚህ ብሪዚንግ እና ኤርዌይ ማስተካከል ቱቦውን ማስተካከል ግልጽ ነው አይደለ ኤርዌይ እንዲጠራ ማድረግ ነው ብሪዚንግ ደግሞ አየር ገብቶ እንዲወጣ የሚወጣው ካርቦን ዳይኦክሳይድ እና ኦክሲጅን ላይ ፎከስ ማድረግ ነው ሰርኩሌሽን ደግሞ የደም ብለድ ፍሎው ማለት ነው ኦኬ ማስሎ ሄራርኪ ደግሞ ቀላል እንዳይመስላችሁ ባይ ዘ ዌይ ማስሎ ሄራርኪ ፎከስ ማድረግ ያለባችሁ እስከ ሰልፍ አክቹዋል ከፊዚዮሎጂካል ኒድ እስከ ሰልፍ አክቹዋላይዜሽን ድረስ ስቴፕ አለው ግን እናንተ ብዙ ጊዜ እየተጠየቃችሁ ያላችሁት ፊዚዮሎጂካል ኒድ እና ሴፍቲ ላይ ነው ፊዚዮሎጂካል ኒድ እኔ ልንገራችሁ ኦክሲጅን ያስፈልጋል አይደለ ፉድ ያስፈልጋል አይደለ ፉድ ውስጥ ፍሉድ አለ አይደለ አዎ እናንተ ግን ኤግዛም ላይ ተጠየቃችሁ በዚህ ምን ተባላችሁ በጣም ዲያሪያ እንደነበረው ቮሚቲንግ እንደነበረው ከባድ የሆነ ብሊዲንግ እንደነበረው ተጠየቃችሁና ፕራዮሪቲ ኢንተርቬንሽኑ ምንድነው ተባላችሁ አያችሁ አይደለ ዲያሪያ አለው አለ ቮሚቲንግ አለው አለ ይህ ሰው ሊተካለት የሚችለው ምንድነው ፍሉድ ነው አይደል እንዴ ይሄው ፊዚዮሎጂካል ኒድ የሚባለው ይሄ ነው በቅድሚያ ሊሆን የሚችለው ይሄ ነው ኦኬ ቀለል አድርጋችሁ ሌላኛው ደግሞ ዲያሪያ እንደዚህ ነበረው ከዛ በኋላ የዲያሪያን ሲምፕተም ኢንዲኬት የሚያደርገው የቱ ነው በምርጫው ውስጥ አለ ፑር ስኪን ተርገር የሚል ነገር ነበር እሱ ነው ምርጫው ታዲያ ይሄን አንደርስታንድ ካረጋው ይሄ አሁን ማውራው ባይዘው ከናንተ ከበፊት ኤግዛማችሁ ያነሳው ነው ማለት ነው መልስ ሆኑትን አንስቼ ጥያቄ ሆኑትን ያወራችሁ ነው ለምሳሌ ማለት ነው ገብቷችሁ አይደለ ስለዚህ ታምር አይደለም አንደርስታንድ አድርጉ ተረጋጉ በቃ ስለዚህ አንደርስታንድ ታረጉ ፈልጋለሁ በጣም ቀላል ነው የተረጋጋ ተማሪ በደንብ መስራት የሚችል ነው ከዚህ በፊት ወድቄ ያለው እኔ አልችልም የሚባል ነገር አይሰራም ይሄው ከተረዳችሁ ነው ነገ ቢሆን ፈተናው ማለት ነው ዛሬ ከገባችሁ ገባችሁ ነው ሌላ ታምር የለው ኦኬ ሴፍቲ ሲባል ደግሞ የፔሸንት ኮምፎርት ነው ብያችኋለሁ የታማሚውን ኮምፎርት ሚነሳ ነገር የሚያስጨንቅ አይነት ነገር መቼስ አትፈልጉም አይደለ አንመኝም አይደል አናደርግም አይደል እንደዛ አይነት ነገር ምርጫዎች ላይ ካሉ ኔጌቲቭ ነገሮች ካሉ ኢሚዲየትሊ መተው ማለት ነው አሳያችኋለሁ ጥያቄ ላይ እንዴት ሆኖ እየመጡ እንደሆነ ማለት ነው ኦኬ ሌላኛው ነርሲንግ ፕሮሰስ ነው አሰስመንት ዲያግኖሲስ ፕላን ኢምፕሊሜንቴሽን ኢቫሉዌሽን ስለዚህ ነገሮች ማሰብ ነው አሁን ከዚህ በጣም እየተነሳ ያለው ምንድነው ዲያግኖሲስ ላይ አይደለ ከዛ በኋላ ኢምፕሊሜንቴሽን ወይም ነርሲንግ ኢንተርቬንሽን ላይ በጣም ብዙ ጊዜ ይነሳል ምን ተብሎ ፕራዮሪቲ ነርሲንግ ዲያግኖሲስ ፕራዮሪቲ ነርሲንግ ኢንተርቬንሽን ፕራዮሪቲ ነርሲንግ አክሽን ኢሚዲየት ነርሲንግ አክሽን እያለ ይነሳል ማለት ነው ፕላኒንግ ያው እቅድ ማቀድ ነው አይደለ ኢቫሉዌት ደግሞ የሰራነውን መገምገም ነው አይደለ አሲስ ደግሞ ጋዘሪንግ ኢንፎርሜሽን ነው አይደለ ቤዝድ ኦን ኢንፎርሜሽን ነው አይደል ዲያግኖሲስ ምንወስነው ዲያግኖሲስ ካደረግን ችግሩን ካወቅን በኋላ ያን ችግር ለመፍታት ነው አይደል እቅድ ምናቀደው ከዛ እቅድ ካቀድን በኋላ ያንን እቅድ ነው አይደል ወደ ተግባር ምናስገባው ያ ኢንተርቬንሽን ነው የሚባለው ማለት ነው ከዛ ይሄን ሁሉ ስራ ከሰራን በኋላ አይደል ኢቫሉዌት ምናደርገው ያልሰራን ሰው ኢቫሉዌት እንዴት እናደርጋለን የሰራውን አይደል ኢቫሉዌት ምናደርገው በዚህ መልኩ ነርሲንግ ፕሮሰስን መረዳት ነው ማለት ነው ዩዥዋሊ አሲስ ፈረስት አንለስ ኢመርጀንሲ ኢመርጀንሲ ካልሆነ አሲስት ታረጋላችሁ ሙሉ ነገሩን አሲስት ታረጋላችሁ ነርሲንግ ፕሮሰስ ላይ ማለት ነው ኦኬ ምናልባት ግቢ ላይ ሲሰሩ ነርሲንግ ኬር ፕላን ምናምን ተብሎ ቤድ ሳይድ ተብሎ የሚዘጋጁ ነገሮችን ሴሚናር ተብሎ የሚዘጋጁ ነገሮችን ታስታውሳላችሁ አይደለ ይሄ ምን ከሆነ ኢመርጀንሲ ካልሆነ በደንብ አሲስት ታረጋላችሁ ሄድ ቱ ቶይ የሚለውን ጀስት ይሄ ፕራክቲካል ሲሆን ማለት ነው ለእናንተ ግን አሁን ምንድነው ጥያቄውን ታያላችሁ ኪወርዱን ታወጣላችሁ ከዛ በኋላ ሜን ኢሹ ምንድነው ትላላችሁ ሜን ኢሹ ካወጣችሁ በኋላ ደግሞ አንዳንድ ወርዶች አሉ ፕራዮሪቲ ሞስት ኢምፖርታንት ሞስት አፕሮፕሪየት የሚሉ ነገሮችን ታያላችሁ ከዛ ፕሪዲክት ዩር አንሰር ማለት ነው ከዛ በኋላ ኦፕሽኑን ታያላችሁ ከዛ በኋላ ትሰራላችሁ ጥያቄው በጣም ክሊር ካልሆነ ግን ምርጫ ታያላችሁ ማለት ነው ምርጫውን ታዩና የተካቢ ነው የመጣው የሚለው ጀስት ቦታ እንዲጠቁማችሁ ማለት ነው ኦኬ
ሌላኛው ስቴፕ 5 እየጨረስን ነው ባይ ዘ ዌይ ስቴፕ 5 ኢሊሚኔሽን ስትራቴጂ አዎ ይሄ በጣም ወሳኝ ነው ማለት ለሁላችሁም when you don't know the answer እናንተ ጥያቄውን ስትሰሩ በዚህ ብትሉት ኤምቢ በዛኛውም ኤምቢ በዚህም ኤምቢ በሁሉም ነገር ይሄ ጥያቄ ኤምቢ አላችሁ የሰው ልጆች ነን ሁሉን ነገር ላናውቅ እንችላለን እኮ ችግር የለውም በጣም ብዙ እናነባለን አብዛኛውን ሰርተን የተወሰነ ነገር ሚስ ልናደርግ እንችላለን አይደለ when you don't know answer ምናልባት እናንተ መልሱን በማታውቁበት ጊዜ ሪሙቭ ኦፕሽን ዛት እንደዚህ አይነት ምርጫዎችን አስወግዱ ኤ እዚህ ጋር መጀመሪያ ላይ ዲሌይ ትሪትመንት ኢግኖር ሴፍቲ are outside nursing scope use obsolete words ይሄ ማለት ዲሌይ ትሪትመንት የሚል ነገር ካለ በህክምና ዘግይቶ ይታከማ ይባላል ባይዘው በተቻለ መጠን ፈጥኖ ህክምና እንዲም ባለፈውን ስለ ኤሴንሻል ኒውቦርን ኬር ዲሌይ ትሪትመንት ምናም የሚል ነገር መጥቶ ነበር ማስተካከያ እሱን እንድትወስዱ ማለት ነው ዲሌይ የሚል ነገር ካለ እሱ መልስ አይሆንም ማለት ነው ሌላኛው ኢግኖር ሴፍቲ ነው ሴፍቲያቸውን የታማሚውን ኮምፎርት ኢግኖር የሚያረጋው ነው ማይጨነቀው ነው ብሌ የሚያረጋቸው ከሆነ ክሪቲሳይዝ የሚያረጋቸው ከሆነ ታማሚ የሚያስጨንቅ እነዚህን ምርጫዎች አስወግዱ ኢሊሚኔሽን ስትራቴጂ ነው ያወራን ያለ ነው አልገባኝም እኮ ጥያቄው መልሱን እኮ አላወቅኩትም እኔ ምንድነው ማረጋው የማይሆኑትን ምርጫ ብቻ ያወጣው ነው አይሆኑም ብዬ እየለየው ነው ማለት ትክክለኛው መልስ ግን አላወቅኩትም አያችሁ አይደለ are outside nursing scope እንደገና ደግሞ ከነርሲንግ ስኮፕ ውጪ የሆነ ለምሳሌ ፊዚሺያኖች ሰርጂኖች ሰርጀሪ ይሰራሉ ነርሶች ደግሞ አሲስት ነው የሚያደርጉት እንደ ስክራብ ነርስ ወይ እንደ ሰርኩላቶሪ ነርስ ነው ስለዚህ እዛ ቦታ ላይ አሁን እንደዚህ ይሰራሉ ቢል ምንድነው ከነርሲንግ ስኮፕ ውጪ ከሆነ እሱንም አወጣዋለሁ ማለት ነው use absolute word by the way ይኸውላችሁ always never only የሚል አይነት አብሶሉት የሆኑ ወርዶች ካሉ ማለት ነው እነዚህ ነገሮች ብዙ ጊዜ ትክክለኛ መልስ አይሆኑም ማለት ነው ኔጌቲቭ ከሆኑ አያችሁ አይደለ always በአንድ ነገር ብቻ የሚገድብ ከሆነ never በፍጹም ምናምን የሚላችሁ ከሆነ only ምናምን የሚላችሁ ከሆነ ignore ሚል ከሆነ without ምናምን ሚል ከሆነ ብዙ ጊዜ አብሶሉት ወርዶችን ለትክክለኛ መልስ አንጠቀማቸው ፎከስ አድርጉ ግን የጥያቄው ኮንሰፕት ምን ላይ ነው ያለው ምስል ምን ይያለ ነው የሚለው ማስተዋል ግን ይጠይቃል ኦኬ አንዳንድ ጊዜ ትክክለኛ የሆኑ መልሶች ለማስተማር እናንተ ለመምከር የሚደረጉ ነገሮች ሊነሱ ይችላል ብዙ ጊዜ ግን አብሶሉት ወርዶች always never only without የሚባሉ ነገሮች ብዙ ጊዜ አይጠቅምም ማለት ነው ኦኬ ስለዚህ ይሄ ኢሊሚኔሽን ስትራቴጂ ነው ትክክለኛው መልስ አላወቅኩትም ግን ኔጌቲቮችን አስወገድኩኝ ወደ ትክክለኛው መልስ መጣው ያ ነገር መልስ ይሁን አይሁንም የቀረቻውን ወስዳታለሁ ማለት ነው ያቺ ትክክለኛ መልስ ነች ይሄ ኤክስ እንዳይወጣባችሁ አንደርስታንድ አላረኩትም አልገባኝም ብላችሁ ኤክስ መውሰድ ስለሌለባችሁ ነው ማለት ነው ኦኬ ስድስተኛው የመጨረሻ ነው ይሄ ገብቷችኋል ከዛ ኤግዛሞቹን ላሳያችሁ ነው ስድስተኛው create a smooth communication with exam to get the correct ማለት ነው so towards the secret ማለት ነው ይሄ ማለት create smooth communication ያ አሁን አንድ ጊዜ ልንገራችሁ የሆነ ሰው ማለት ነው እናንተን ሲያወራችሁ በደንብ ስትሰሙት ማለት ነው አንገታችሁን እንደዚህ እንትን አድርጋችሁ እየነቀነቃችሁ ስትሰሙት በደንብ ከልባችሁ ስትሰሙት ብዙ ነገር ያወራላችኋል አይደል የሆነ ሰው ጥያቄውም ደግሞ ማለት ነው እናንተ ተረጋግታችሁ ስታነቡት በጣም ተረጋግታችሁ ስሙዝ አርጋችሁ ስታነቡት ማለት ነው ብዙ ትረዳላችሁ ገብቷችኋል ከላይ ዝም ብላችሁ በስልቹ አይነት ነገር ከሆነ ማለት ነው ቀላሉም ነገር አይገባችሁ ግልጽ ነው ምነግራችሁ ባይዘው ስለዚህ ምንድነው እየመከርኳችሁ ስለሆነ በደንብ በፖዚቲቭ ተወስዳላችሁ ቢያስባለሁ እንዳትወድቁ ስለምፈልግ ነው ኦኬ create a smooth communication with exam to get the secret ምስጢሩን ለማግኘት እኔ ቀስቤ አያታለሁ ማለት ነው ጥያቄዋን ምን ለማለት ፈልጎ ነው ኦኬ የት ላይ ፎከስ ያደረገ ነው በምን መልኩ ልስራው አንዳንዴ ቀጥታ ያነብባችሁት ኮፒ ተደርጎ ባይመጣው እንኳን የእናንተን ትንሽ ኮንሰፕት ፈልጓል ጥያቄው በጣም ቀላል ነው ባይዘው ስለዚህ ስሙዝ ኮሙኒኬሽን ካለኝ በደንብ ከተግባባው ጥያቄውን ምስጢሩን ላገኘው ነው ማለት ነው ስለዚህ ተረጋግታችሁ ጥያቄውን ማየት በቃ በዚህ መሰረት መስራት ትችላላችሁ አሁን ደግሞ የመጨረሻው ልንገራችሁ ኮሬክት አንሰር ዩዥዋሊ ምን ይከተላል ሮንግ አንሰር ዩዥዋሊ ምንድነው የሚከተለው የሚለው ዛሬ ይሄው ልንገራችሁ ማለት ነው ኮሬክት አንሰር ኦፕን እንድን ነው tell me more about ልክ ታማሚዎችን ማለት ነው እንዲያወሩ ኦፕን ማድረግ ማለት ነው ኦኬ አንደርስታንድ ለማድረግ የነሱ ውስጣቸው ላይ ያለው ኤቭሪቲንግ እንዲያወጡ
ኦፕን ነው። ኦፕን እንድነው ክፍት አንቆልፋቸው አንዘጋባቸውም ባይዘው ኦኬ። ሁለተኛ ደግሞ ነን ጀጅመንታል ነው መልሶች ኖ ብሌሚንግ ኖ ክሪቲሳይዚንግ። ለምሳሌ ስለ ቲቪ መጣ መድኃኒት አቋረጠ እንደዚህ ሆኖ መጣ ተባለ። ይሄን ሰው ለምን አቋረጥክ ምናምን ብለን አንጮህበትም። ለምንድነው ያቋረጠው ብለን ለመረዳት እንሞክራለን። ገብቷችኋል አይደለ? ከዛ ተረተን ምናልባት ሌላ ኦፕሽን ካስፈለገ ሌላ ኦፕሽን ልንሰጠው እንችላለን መድኃኒት መውሰድ ስላለበት ማለት ነው። ስለዚህ ነን ጀጅመንታል ነው ኖ ብሌሚንግ ኦር ክሪቲሳይዚንግ ማለት ነው። አንነቅፋቸውም ኦኬ አንወቅሳቸውም ማለት ነው። ኤምፓቲክ ደግሞ አለ ሪራይ ያ አይደል እንዴ አይ አንደርስታንድ ዚስ ኢዝ ሃርድ ያላችሁ ማለት ነው። እረዳለሁ ይሄ ከባድ እንደሆነብህ ግን እንዲህ ብታር እንደዚህ ሀምብል ሆናችሁ እነሱ ስታስጠጓቸው ማለት ኢቭን እኮ አንዳንዴ ሆስፒታል ላይ ስትሄዱ ማለት ነው ኤከሊት የተባለች ነርስ እንደዚህ ብታረገኝ ኤከሊት የተባለ ዶክተር ኤከሊት የተባለች ዶክተር እንድታክመኝ ነው የምፈልገው የሚሉ ታማሚዎች የሉም። ያቺን ጥያቄው ላይ አፕላይ ማድረግ እኮ ነው እንዴ ተአምር አይደለም ብላችሁ እኮ ለዛ ነው ያቺን እራሷን ምን ማድረግ ጥያቄው ላይ አፕላይ ማድረግ ማለት ነው። አይ አንደርስታንድ ዚስ ኢዝ ሃርድ ያላችሁ ማለት ነው። ኦኬ ይሄ ሁላችንም እንስባል እኮ እንደዚህ ሲሆን አይደል እንዴ ኤንከሬጅ ቶኪንግ ነው ያ ሌት ፔሸንት ኤክስፕረስ ፊሊንግ ነው። ይሄ ማለት ታማሚዎች ስሜታቸውን እንዲገልጹ መግለጽ። ብዙ ጊዜ መልሶች እንደዚህ ላይ ፎከስ ያደርጋሉ። ገብቷቸዋል። እንደዚህ ፎከስ ኔጌቲቭ ነገር የላቸውም ብዙ ጊዜ ማለት ነው። ሮንግ አንሰር ደግሞ ቼንጂንግ ቶፒክ ነው። ይሄ ኢግኖር ፔሸንት ፊሊንግ አዎ ኢግኖር ያደርጓቸዋል ያስጨንቋቸዋል ወይ እንደዚህ ሊያመናጭቋቸው ይችላሉ። የተጓደለ ህክምና ይሰጧቸዋል። ኢግኖር ዩ ሲ ይሄ ዳውን መልስ ነው ብላችሁ ተወስዳላችሁ። ኢግኖር ሲባል አትወስዱም አይደለ? ኦቨርሊ ዩዝ አብሶሉት ወርዶች ነው yes never always only without የሚሉ ቃላቶችን ይጠቀማል። ፎልስ ማለት ነው ፎልስ አንሰር ኦኬ ወይም ደግሞ ሮንግ አንሰር ማለት ነው። አውትሳይድ ነርሲንግ ሮል ነው ደግሞ ሌላኛው ያ ከነርሲንግ ሮል ውጪ ነው ከናንተ ሮል ውጪ ሆነባችኋል። ዲሌይ ኬር ዲሌይ ያደርጋል ይዘገያል ማለት ነው። ገብቷችኋል። በዚህ መልኩ ሮንግ አንሰርና ኮሬክት አንሰርን ባይዘው በደንብ መያዝ አለባችሁ። በጣም ብዙ ሰፖርት ያደርጋችሁ መቼ ጥያቄው እንኳን ካነበብኩት አልመጣም ብትሉ ራሱ ምስጥሩን ብቻ ተረታችሁ ስሙዝ ኮሙኒኬሽን ፈጥራችሁ ብዙ ጥያቄ መስራት ትችላላችሁ ማለት ነው። ኦኬ ስለዚህ ይሄ ስቴፕ አልቋል። ግን ጥያቄ ላሳያችሁ which of the following action demonstrate the nurse's commitment to providing compassionate care during the postpartum period? ይኸውላችሁ አሁን ይሄ ቀላል ጥያቄ ነው። ኮምፓሽኔት ኬር ማለት ልክ ኤምፓቲ እንዳልኳችሁ ነው። በርህራሄ ትሪት ማድረግ ማለት ነው። ፖስት ፓርተም ፔሪድ ላይ እዩ አሁን በነገርኳችሁ ማለት ዲስሚሲንግ ዘ ማዘርስ ኢሞሽናል ዲስትረስ ዲስሚስ ይላል። አያችሁ አይደለ? ኔጌቲቭ ወርዶችን ይጠቀማሉ ሮንግ አንሰሮች ማለት ነው። ዲስሚስ ይላል ኢግኖር ያደርጋቸዋል ታማሚዎቹ ማለት ነው። ቢ ላይ ሂዱ ረሺንግ ስሩ ፖስት ፓርተም ማጣደፍ ይላል። ረሽ ማለት ማጣደፍ ማለት ነው። ኦኬ ፖስት ፓርተም ዲስቻርጅ ፕላኒንግ ማጣደፍ እነዚህ እናቶችን ትማረግ። ሲ ላይ ሂዱ ፎከሲንግ ስሎሊ ኦን ፊዚካል ሄልዝ አሰስመንት ኤንድ ኢግኖሪንግ ኢሞሽናል ኒድ ይላል። አያችሁ ፊዚካል አሰስመንት ብቻና ኢሞሽናል ኒዳቸውን ኢግኖር ማድረግ ይላል። ይሄ ይመከራል አይመከርም? ሾዊንግ ጄኒዩን ኢንተረስት ኤንድ አክቲቭሊ ሊስኒንግ ቱ ዘ ኮንሰርን ኦፍ ኒው ማዘር። አያችሁ ይሄ ደግሞ ሃምብልነስ ነው። አያችሁ ኤምፓቲ ኮምፓሽኔትን ያሳያል ማለት። አሁን ይሄን እናንተ አላነበብኩም አልተማርኩም ብትሉ አሁን አግባብ ይሆናል አይሆንም? ኤክስ መውጣት የለበትም። እንደዚህ አይነት ባትማሩ ራሱ ኮፒ ተደርጎ እዛ ከተማራችሁ ባይመጣ ራሱ ሐሳቡን ወስዳችሁ መስራት ማለት ነው። ይኸውላችሁ ብዙ ጥያቄ በዚህ መሰረት አሉ ባይዘው ለምሳሌ ነው እነዚህን ያነሳሁት። ኦኬ ዲ ሆነ ማለት ነው መልሱ። ስድስተኛው ጥያቄ how can nurses incorporate creativity in promoting breastfeeding success? ይኸውላችሁ አሁን ስለ ጡት ማጥባት ነው አይደለ? ስለ ጡት ኢፌክቲቭ የሆነ ብረስት ፊድ ለማድረግ ነው። ኤ ፕሮቫይዲንግ ፎርሙላ ሰፕሊሜንቴሽን ዊዝአውት ኤክስፕሎሪንግ አዘር ኦፕሽን። ዊዝአውት አያችሁ አብሶሉት ወርድ ተጠቀም አይደለ? ዊዝአውት አዘር ኦፕሽን ይላል። ገብታችሁ ሰፕሊሜንተሪ ፊዲንግ ብቻ እንደዚህ እንትን ማድረግ ዩሲ። ቢ ላይ ሂዱ ሪስትሪክቲንግ ብረስት ፊዲንግ ፕራክቲስ ቱ ስትሪክት ስኬጁል ኤንድ ሪጅመንት። ሪስትሪክት ብረስት ፊዲንግ መገደብ አለብን የለብንም? discouraging mother from seeking lactation support or consulting professional። ስለዚህ ስለ ፕሮፌሽናል ኮንሳልት ወይም ደግሞ የምክር አገልግሎት እንዳታገኝ ዲስከሬጅ ማድረግ አለማነሳሳት። አያችሁ አይደለ? ኢንከሬጅ ነው ማድረግ ያለብን እንጂ። ዲ ላይ ሂዱ encouraging the use of different breast feeding position and technique። አያችሁ አሁን እኔ ምንድነው የሰራው ያለሁት? ጥያቄው ከላይ እኮ ክሊር ነው፣ ግን ወርዶቹ ራሱ ይነግራሉ። ባይገባኝ ራሱ ማለት ነው ባይገባኝ ባላብራራው ራሱ አንዳንድ ጊዜ ወርዶቹን አይቼ ራሱ ይሄማ ሊሆን የሚችለው እንደዚህ ነው። የህክምና ባለሙያ የጤና ባለሙያ እንዴት ዲስከሬጅ ሊያደርግ ይችላል? ኦኬ እንዴት ነው ሪስትሪክት ሊያደርግ የሚችለው? እንዴት ነው ዲስሚስ ሊያደርግ የሚችለው? እንዴት ነው ዲሌይ ሊያደርግ የሚችለው?
ኦኬ እነዚህ ማሰብ እኮ ነው በጣም ቀላል ነው ስለዚህ ኢንከሬጅ ዲ ይሆናል ማለት ነው ጥያቄውን ስታዩቱም በርግጥ ይሄ ጥያቄ ክሊር ነው ግን ባይሆን እንኳን እንደዚህ አይነት ነገሮች ባይዘው ብዙ ነው ሊደርሺፕ ላይ ብዙ እንደዚህ አይነት ጥያቄዎች አሉ ኤቲክስ ላይ እንደዛው ሜዲካል ሰርጂካል ላይ እንደዛው ፔዲያትሪክስ ላይ እንደዛው ማተርኒቲ ላይ እንደዛው ኦኬ ስለዚህ በልጥ መሆን መቻል አለባችሁ ማለት ነው አይ ነው በደንብ ለፍታችኋል ልፋታችሁን ግን ማመን አለባችሁ አሁን ጥረት አድርጌያለሁ ስለዚህ አሁን ጥረት ያረኩትን ነገር ገብቼ በትክክል ነጥብ ሳልጥል አፕላይ ያደርገዋለሁ በትክክል ሳልፈራ ሳልጨነቅ ማለት ነው ሌላኛው አድቫይስ ማድረጋችሁ ፓስወርዳችሁን ዩዘር ኔማችሁን በጊዜ ይወቁ የምትፈተኑበትን ሩም ማለት ነው ቀድማችሁ ሄዳችሁ ቼክ አድርጉ ባይዘው እሱ ራሱ ጭንቀት እንዳይጨምርባችሁ ማለት ነው ሄዳችሁ ምን ታረጋላችሁ የት ነው ሩም ለምሳሌ አዲስ አበባ 6 ኪሎ ብትሆኑ ወይ ደግሞ 4 ኪሎ ብትሆኑ ግቢው ልታቁት ትችላላችሁ ውስጥ ከገባችሁ በኋላ የተኛው ላብ ላይ እንደምትፈተኑ ማወቅ አለባችሁ ሌሎቹም ዩኒቨርሲቲዎች ላይ ልክ እንደዛው ማለት ነው ገብቷችሁ አይደለ አንዳንዴ ገብተን ፍለጋው ራሱ መከራ ነው ያ ደግሞ ያስጨንቀናል አይደለ እነዚህን ተራ የሆኑ ነገሮችን ቀድማችሁ መጨረስ ማለት ነው እናንተ ስትገቡ ማለት ነው ለፈተናው ብቻ ፍሪ ፍሮም ኤኒቲንግ ማለት ነው ከሚረብሻችሁ ነገር ራቁ በዚህ ሰዓት ማለት ነው ስለዚህ ይሄንን ነው አድቫይስ ላደርጋችሁ የምችለው ማለት ነው ምናልባት ደግሞ 7ኛ ዙር ኦንላይን ክላስ ጀምረናል ማለት ነው ምዝገባ ላይ ነን በቅርቡ ክላስ እንደምንጀምር አሳውቀናል ስለዚህ ይሄን ክላስ መጠቀም አለባችሁ እዚህ ደግሞ አዲስ አበባ የሆናችሁ ወይም ደግሞ መታችሁ መማር የምትችሉ ተማሪዎች ካላችሁ ደግሞ በአካል ክላስ ጀምረናል ማለት ነው ይሄም የመጀመሪያው ክላስ እንዳያመልጣችሁ ወሳኝ ስለሆነ ማለት ነው ሶስተኛው ደግሞ ዴሞንስትሬሽን ቲቬት ተማሪዎች ሲኦሲያችሁን በተመለከተ በጣም በቀላሉ ክላስ አዘጋጅተንላችኋል እንዲሁም ደግሞ ዴሞንስትሬሽን ፕራክቲካሉን እኛ ጋር አንድ በአንድ መስራት ትችላላችሁ ማለት ነው በአካል መጣችሁ እጃችሁን አፍታታችሁ በደንብ ሰርታችሁ ስለ ፕሮሲጀሩ አውቃችሁ ለፈተናችሁ መሄድ ትችላላችሁ ማለት ነው እስከዚህ ሰዓት ድረስ ግዚያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ እስከዚህ ሰዓት ድረስ ግዚያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ በዚህ ሰናበታችኋለሁ ማለት ነው ሰላሙኑ መልካም ውጤት እንዲሆንላችሁ ምኞቴ ነው ማለት ነው